አይ ግን ምንም ያረጋ ይመስል ለምንድን የፈለግሽኝ ማየ? ዳጣና ሰላም ግን ፍቅራቸው አልበዛም? ታዲያ ምን ችግር አለ? ፍቅር ደግሞ በዛ ይባላል እንዴ? ቆይ እነሱ ቢዋደዱ አንቺ ምን ይነካል? ግን ለምን ማየ? ፍቅር ሲበዛ እኮ ግን ለምን ብሎ መጠየቅ አስፈልግም ማየ? ኦ እናቴ አንቺ ድመት የምጠረጥሪ ሰው ስለሆንሽ ምንም ማድረግ አይቻልም። ቆይ ዳጣና ሰላም ግን የሆነ ነገር ያላቸው ይመስልሻል? ይኖራቸው ምን ችግር አለው? አዎ ስለናታ ግንስ የሚመጡት ወንዶች በሙሉ ግማሹ ልጅ ያለው፣ ግማሹ እድሜው የገፋ፣ ሌላው ደግሞ ገንዘብ ስላለው ብቻ በገንዘቡ የሚያስብ ለትዳር ምንም የማይመስለው ለአንቺ ክብር የሌለው ሴትነትሽን ፈልገው ብቻ የሚመጡ ነበሩ። ይህ እኮ ለአንቺ ፍቅር የምከፍለው መስዋዕትነት ነው። ጅል አምጣው። እሺ ይህን ላድርግልሽ፣ ግን አንዴ እንኳን አስሚኝ። አንተ ከምስል ብሞት እመርጣለሁ። እሺ ወይዘሮ ማርታ በሰላም ልጅ አባት ምክንያት እንግዲህ ያደረባት ጥርጣሬ በጣም ከፍ ወዳለ ደረጃ ደርሶ እንግዲህ በተለይ በሰዎች ጋር የሚወራው ወሬ አንዱ ሲመጣ አንዱ ሲሄድ እየሆነ ያለው ነገር በጣም እያሳሰባት ነበር ማለት ነው። እንግዲህ በጣም ለጆሮ ጭው የሚያደርጉ ነገሮች እየሰማች እሷም እንግዲህ በጣም እየደነገጠች ነበረ። ይሄ ነገር ቆይ ለምን ይሆናል እንግዲህ እንዴት? ምክንያቱም በዙሪያው ያለው ሰው የሰራተኛቸው ከማን አርግዛ ነው የሰራተኛቸው አባቱን አልናገርም ማለት ሲባልም ደግሞ በምን ምክንያት ነው እንዴ? ምን ማለት ነው እንዴ? ማህዲ ያረገዘችው ከሱ ነው ከሰውየው ነው የሚባል ነገር አለ። ያው እንደምታውቁት እንግዲህ የኛ ሀበሻ ነገር ሰው ለመቦጨቅ አንደኞች ነን አይደለ? የሆነ ስም ለመስጠት የሆነ ስያሜ ለመስጠት እና እንግዲህ ወይዘሮ ማርታም እሱ ነገር ነው እያደረባት ያለው ነበርና እንግዲህ በመጨረሻ ደረጀን እንግዲህ እየተወራ ያለው ነገር በጣም ከባድ ነው። ይሄ ነገር ቆይ ምንድነው በጣም አሳስቦኛ ምናምን ስትለው ምንድነው ሲያሳሰበሽ ነገር ምንድነው ሲላት እንግዲህ የሰላም ልጅ አባት ምን የሰላም ልጅ ምን ሆነች ምናምን ብሎ በጣም ነበር እሱ የሚደነገጠውና ሲደነግጥ ደግሞ እሷ ሌላ እንትና ነገር አደረባት። ወይዘሮ ማርታ እንዴ ቆይ ምንድነው ደሬ ምን ሆነህ ነው አንተ ቆይ እንደዚህ የምትደነግጠው ምን ሆነህ ነው ብላ ነበር እንግዲህ እሷም ሌላ እንትን የጨመረችውና አረ ምንም የለም ግን እንዴት ይሄ ነገር እንዴት ሊሆን ይችላል በምን ምክንያት ነው እንደዚህ ሆኖ ነበር ያላት የነበረው። በመጨረሻም እንግዲህ ወይዘሮ ማርታ እንዴ ይሄ ነገር እኮ ግድ ነው ማለት ሰው ሁሉ እንደዛ እያወራ ነው የሰላም የልጁ አባት ማን ነው እያለ ሰው ተደጋጋሚ ጠየቀ ማለት የልጁ አባት አንተ ሆነሃል አንተ እንደሆንክ ነው ማለት ነው ሰው እየጠረጠረ ያለው። ስለዚህ እሱ ደግሞ ለኔም ውስጤም ሰላም ለምኑም በጣም መጥፎና ከባድ ነገር ነው እያለችው ነበረ። ደረጀም እንግዲህ እንዴ ምን ማለት ነው ደግሞ እኔ እንዴት ነው ሆኖ ይችላል አንዴ ቆይ አንቺ ጠረጠርሽኝ እንዴ ያላት ነበር። ግን ወደ ራሱ ተመለሰ ተረጋጋ። መጀመሪያ የደነገጠው ለምን ታውቃላችሁ? የሰላም ልጅ እንግዲህ ማለት ስለ ዳጣ አሁን ቶሎ ሴንስ የሚያደርገው ዳጣ ጋር ነው። ገብቷችኋል አይደለ? ደረጀ በነገራችን ላይ ይሄ የተረከዘው ልጅ የሱ ልጅ መሆኑን አያውቅም። ሰላም ብቻ ነች የምታውቀው። ምክንያቱም ደረጀ ይሄን ነገር በሚያደርግበት ሰዓት ላይ ምንም የሚያውቀው ጉዳይ አልነበረውም። ሰላም ናት የምታውቀው። ምክንያቱም እሱ ሰክሮ ስለነበረ ሰክሮ እንደመጣ እንግዲህ እሷ የተጠቀመችበት ማለት ነው። ሆነ ብላ ነው እሱን ደግሞ ያደረገችው እና እንግዲህ በዛ ምክንያት ደረጀ በጣም ነበረ እንትን እያለ የነበረውና ለዛ ነበረ ሴንስ ቶሎ የሄደው ሰው መቼም ደካማ ጎኑ ወይም ደግሞ እንትኑ ጋር ነበር ሄደውና በዛ መስራት እንግዲህ ደረጀ እዛ ነበር ሄደው። ከዛም በኋላ እንግዲህ በኋላ ተረጋጋና ተመለሰ። ስለ ሰላም ልጅ አባት ሲባል ተረጋጋ። ዳጣን ተዋት እንዳልሆነ ሲያቅ ተመለሰ ማለት ነው። ያው እንግዲህ ከተመለሰ በኋላ እንዴ ምን አስጨነቀሽ ታዲያ? ይሄ እኮ ዛሬ ደግሞ በዘመን እንኳን በቴክኖሎጂ ዛሬ ዲኤንኤ ያስመረምራን ከፈለጉ ይሄን ባወሩበት አፋቸው አምጥተን እንትን ላይ እንግዲህ ፖል ዛፍ ላይ እንለጥፍላቸዋለን። በዚህ በየበሩ በየጎዳናው እንለጥፍላቸዋለን። ስለዚህ ምንም አትጨነቂ ነበር ያላትና ወይዘሮ ማርታም እንግዲህ ፈገግ ያለች ስለማያውቁ እኮ ነው አንተን ደረጀ ማን እንደሆነ ስለማያውቁ ነው ይሄን ነገር እያወሩ ያሉት እያለች ነበርና የመጀመሪያ ሰላም ልጇን አባት አምጣ ማስተዋወቅ አለባት። ሁለተኛ ደግሞ ካልሆነ እንግዲህ እኔ ያስመረምራል እኔ ወረቀቱን በትንላችኋለሁ ምን አስጨነቀሽ ማርትዬ ያላት ነበረ። በኋላ እሷም እንደገና ከዛ በኋላ ተረጋጋችሁ። እውነት ለመናገር በፊት በጣም ደንግጣም የሆነ ፈርታም ነበረ፣ ግን በመጨረሻ በዛ መልኩ ተረጋግታለች ማለት ነው ቤተሰቦቻችን። ሌላው ደግሞ እንግዲህ ያው እየሆነ ያለው ነገር ከባድ ነው። ያው
ተረጋግታለች ማለት ነው። ሌላው እንግዲህ ማርታ ስለ አብጌልና ስለ ናታን አውርታው ነበረ። እሱ ነገር የማይሆንና በጭራሽ የማይታሰብ ነገር እንደሆነ ነገጧትም ይሄ ነገር ዋጋ እንደሚያስከፍል አንቺ እንትን እያልሽ አሁንም ተይ ብሏታል። እሷ ግን አይ ከዛ ወዲህ 2 ቀን ተደዋውለን አወራን ከናታን አባት ጋር እሱም ፈቃደኛ እንዲሆነና ምንም በቅርብ ጊዜ እንደሚስተካከል ሁሉም ነገር አውርቶናል እያለች ነው የምትገኘው። ሌላ እንግዲህ አብጌል ደግሞ ያው በሷ በራሷ መንገድ ሄዳ ማድረግ ያለባት ነገር እያደረገች ነው የምትገኘው። ባለፈው እንዳያችሁት እንግዲህ መስተፋቀር አምጣልኝ ያሰራልኝ ብለው ነበረ አርጁንና አርጁን ይሄ በጣም በእኛ በህንዶች እንትኖች ጋር በጣም የተጸየፈ በጣም ነውርና የተከለከለ ነው፣ በጭራሽ ይሄን ነገር ሊሆን አይችልም ብሎ ነበር የመለሰላት። አሁን ደግሞ እንደገና ሌላ ሀሳብ አምጥታ እንግዲህ ሀበሻ ረቂ አምጥታ ውሃ አስመስላ በማስቀመጥ ያንን ጠጥቶ ናታን ሰክሮ ከኔ ጋር አድሮ የሆነ ነገር ይሳካልኛም ብላ በማሰብ እንግዲህ አረቂ አምጥታ ከክላሱ አስቀምጣለች። የውሃ ራስጌው የሚያስቀምጥበት የውሃ ማስቀመጫ ጋር እንግዲህ ያንን የውሃ ቦትልን ወይም ደግሞ የውሃ የሚጠጣባትን ውሃውን አንስታ እንግዲህ አረቂውን በቦታው በርዛ አስቀምጠዋለች። ያው እሱ ናታን እንግዲህ እሷ ሀሳቢዋ ናታን ያን እንደጠጣ ይሰክራል፣ እንደሰከረ ደግሞ ነው ሄጄ አብሬው ተኛለሁኝ። የዛን ሰዓት ደግሞ አለወድ በግዱ ከኔ ጋር ያድራል። ከዛን ሰዓት ላይ እርግዝና ተፈጠረ ማለት ነው። እርግዝና ተፈጠረ ደግሞ ካረገዝኩኝ የትም ጥሎኛ ሄድም በሚል እንግዲህ እሷ ባሰበችው ይሄ ትንሽ ማለት ይሄ የአእምሮ ትንሽነት ነው። በነገራችን ላይ ዳጣ ድራማ በጣም ትልቅ አስተማሪ ነው ለመናገር ማለት ነው። እኔ እንጃ ብዙ ነገር ትምህርት አለው። እንግዲህ እያንዳንዳችሁ ተዋናኞች እንኳን ምንል አብጌል በቃ በጣም ተንካሴስ ሀሳብ ያላቸው በቤተሰብም በጓደኛም በተለያየ በማህበረሰባችን ዙሪያ አንዳንድ ተንካሴስ ወይም ወረድ አስተሳሰብ ያላቸው ሰዎች በማያገባቸው እየገቡ አንደኛ ሰውን ይበጠብጣሉ፣ ሁለተኛ ደግሞ የራሳቸውን እንኳን እንዴት መኖርና እንዴት ማስሄድ እንዳለባቸው ላይፋቸውን ህይወታቸውን አያውቁም። ሌላኛው እንግዲህ ናታን እንደ ናታን አይነት ልጆችን ደግሞ በቃ በእንደዚህ አይነት ሰዎች ይወጠራሉ። ሌላዋ ዳጣ ንጹህ ልብ ያለ ጠንካራ ጎበዝ አስተዋይ ጀግና ሴት ሆና የምትተውን ዳጣ። ከዛም ወይዘሮ ማርታ በጣም ትሁት ጠንቃቃ፣ በጣም ለክብሯ የምትጠነቀቅ፣ ለልጆቿ በጣም ጠንካራ እናት ጎበዝ አስተዋይ ያላት እምነቷ አማኝ በቃ በጣም ጠንካራ ሴት ነች። እንግዲሁም ደረጀ በጣም ጎበዝ አስተባባት ነው። ግን የሰው ልጅ እስከሆነ ድረስ ስህተቶች አይጠፉም እና በትንሽ በሰራው ስህተት እንግዲህ ትልቅ ስህተት ሆኖበት ዛሬ ዋጋ እየከፈለ ያለ አንድ ሰው ያመለክተናል ማለት ነው። ቤተሰቦቻችን ሁሉም ባሉበት ካራክተር በተሰጣቸው እንትን ላይ ገጸ ባህሪ እውነት በጣም አድርገው ነው እየተጫወቱት ያሉት እና እየተወኑት ያሉት። እኔ በጣም ብዙ ትምህርት ያስተምራል እውነት ለመናገር። ይሄም የሰላም ህይወት አንድ ትምህርት ነው። ሰላም አሁን እያሳለፈችው ያለችው ቻሌንጅ አንድ ትምህርት ነው። እናትና ልጅ አንድ ቤት ሆኖ እናት ልጇን ሳታቅ ልጅ እናቷን ሳታቅ ይሄን ያክል ዘመን ቆይተው በመጨረሻ ደግሞ እናት ልጇን አውቃ እንግዲህ ልጅ እስካሁን እናት መሆኗን ሳታቅ ሰላምዬ እንግዲህ እንዳያችሁት በእርጉዝ ነች፣ ቀኗ ደርሷል የመውለጃ ሰዓት። በዚህ ሁኔታ እንኳን ለልጇ ለቀናት መሆኗን ካወቀች በኋላ እንግዲህ ምግብ እየሰራች ክላሷ ድረስ ነው የምታመጣላት። እንግዲህ እንዳያችኋት ከአልጋዋ ላይ ቀስቅሳ ምናምን ያው አብረሽን ካላደርሽ ብላ አብረዋን ነበር የምታሳድራት የነበረው። አሁን ግን ያው ረግጥሻለሁኝ ነብሰ ጡር ስለሆኝ እንዳረብሽ ብላ እንግዲህ ዳጣ ለብቻዋ ነው ያደረች ያለችው። እንግዲህ ለብቻዋ ስታደር ዳጣዬ በሌሊቱ መታ ምናምን እንዴት ተኝተሽ ቀረሽ እኮ በቃ ብቻሽን ስላደርሽ ዛሬ ናፍቀሽኝ እኮ ነው ተነሽ ብይ ርቦሻል ምናምን በቃ የሆነ እናትን እንትናን እንግዲህ ፊል እያደረገች ነው። እንግዲህ ሰላምዬ ነይ ብይ አትብሊ ከዳጣ ጋር እየተከራከረች ምግቡ እንደተቀመጠ ውሃ ተነስታ ጥርሷን ቦረሽ አድርጋ አጋጣሚ ስታይ ምግቡን አየችው ላሽ አድርጋ ይዛ ወደ ክላሷ እና በጣም ነው የተመቸች ማለት ነው የምር ማለት ነው ጋይስ። እና ቤተሰቦቻችን በጣም ዘና ያረገች ነበር ውሃ እና ብቻ ደስ የሚል ትምህርት እየሰጡን እኛም እየተማርንበት ዘናም እያደረጉን ያለ ድራማ ነው። እና ወደ ቤተሰቦቻችን የዛሬው ቪዲዮ ሄድ በስል ነበረ። በቀጣይ እውነት ናታን ይጠጣው ይሆን አይጠጣውም? እኔ እንደኔ አይጠጣውም፣ በፍጹም ለማይጠጣው እርግጠኛ ነኝ። በቀጣይ በአዲስ እስከምንመጣ ላይክ አድርጉ። መልካም ጊዜ። ባይ ባይ።